ማንም የለም እግዚአብሔር ሆይ እንዳንተ ያለ እግዚአብሔር እንዳንተ ያለ ማንም የለም እግዚአብሔር ሆይ እንዳንተ ያለ ማንም የለም አንተ ታላቅ ነህ አንተ አቤት የስምህ ስልጣን ታላቅ አንተ ታላቅ የስምህ እግዚአብሔር ሆይ በሉት እስቲ እግዚአብሔር ሆይ ስራ ግሩምና ድንቅ ነው ተናግሬ አልጨርሰው ክብር ይሁንልህ ድንቅ ነው እግዚአብሔር ሆይ ተናግሬ ማልጨርሰው ስራ ግሩምና ድንቅ ነው አዎ እግዚአብሔር ሆይ ስራ ግሩምና አቤት ድንቅ ነው ተናግሬ ማልጨርሰው በሰማያት በክብር ተቀምጠህ አንተ ለብቻህ ትመለካለህ ፍጥረት ሁሉ አንተን ያመልኩሃል በተዋበ ዜማ ስምህን ይጠሩታል እንዳንተ ያለ ከቶ ማን አለ ከቶ ኧረ እንዳንተ ያለ ክብር ይሆንልህ ከቶ ስለዚህ እግዚአብሔር ሆይ ስራ ግሩምና ድንቅ ነው ተናግሬ አልጨርሰው ስራ ግሩምና ድንቅ ነው እግዚአብሔር ሆይ እግዚአብሔርን እጅግ አድርገን እናመሰግናለን። ክብር ለእግዚአብሔር ይሁን። ነገም ተነገ ወዲያም በዚሁ እንቀጥላለን። ዛሬ ስትገቡ እንደዚህች አይነት ወረቀት እንደሰጧችሁ አስባለሁ። የሚቀጥለው ወራዊ ፕሮግራማችን ላይ 2 ቀን ፓስተሮች፣ ቄሶች፣ የቤተ ክርስቲያን ሙሉ ጊዜ አገልጋዮች ለነሱ 2 ቀን ለየት ያለ የትምህርት ጊዜ አዘጋጅተናል። ባለፈው ወር ላይ እንደነበር ነው ኃያላን እንዴት ወደቁ በሚለው ርዕስና እንደገና ደግሞ ባህልና ወንጌል በሚለው ርዕስ ወንጌላዊ ጸጋብ ከአዋሳ ይመጣል። 2 ክፍለ ጊዜ ከአገልጋዮች ጋራ ማሳለፍ እንፈልጋለን እና ለዚህ እናንተ የቤተ ክርስቲያናችሁን አገልጋዮች የምትጋብዟቸውን ነገ ካርዱን እንሰጣችኋለን። ዛሬ አስባችሁ ጸልያችሁ 2 ሰው መጋበዝ ትችላላችሁ፣ 4 ሰው መጋበዝ ትችላላችሁ። ቤተ ክርስቲያናችሁ እና
ቤተክርስቲያናችሁ ብቻ ባይሆንም ዙሪያ ይህንን የትምህርት ጊዜ መካፈል አለባቸው የምትሏቸውን በዚህ ስማቸውን ትጽፉና ነገ ባመጣችሁት ቁጥር ልክ ካርድ እንሰጣችኋለን በፖስታ አድርገን ለነሱ ታደርሳላችሁ። ወሩን ሙሉ ደግሞ እስከ ነሐሴ 3 እና 4 ለነሱ ትጸልያላችሁ። ስማቸውን ይዛችሁ ትጸልያላችሁ። ታስታውሳላችሁ የዛሬ 2 ዓመት 1000 አገልጋዮች ላይ ታርጌት አድርገን እየጸለይን 450 መጡልን እና በጣም ድንቅ ጊዜ ነበረን እና ያው ቀስ በቀስ እየተዳከመ መጥቷል። የሚቀጥለው ዓመት ትልቅ ስራ አለን። የሚቀጥለው ዓመት ምርጫ አለ። የሚቀጥለው ዓመት አገራዊ ምክክሩ ልባት የሚያገኝበት ጊዜ ነው። የሚቀጥለው ዓመት ትግራይ አካባቢ ሰላም ሆኖ በምርጫው ተሳታፊዎች ይሆናሉ። አሜን። ስለዚህ የሚቀጥለው ዓመት ብዙ ያው በዚህ አገልግሎት ተቋርጦ ያለ ነው ታውቃላችሁ። በኢትዮጵያ ውስጥ ላለፉት 15 ዓመት ህዝብ እና ቤቶች ቆጠራ አልተካሄደም። ከዚህ አገልግሎት ጋር የተያያዘ እንደሆነ ታውቃላችሁ። እሱ ምናልባት የሚቀጥለው ዓመት የህዝብና የቤቶች ቆጠራ ሊኖር ይችላል። በህዝቦችና ቤቶች ቆጠራ ውስጥ ያለ የክፉ ጉልበት ይሰበራል። ስለዚህ የሚቀጥለው ዓመት በጣም ብዙ ስራ ስለምንሰራ የመዘጋጃ የትምህርት ጊዜያችን ነው። አንደኛ እነዚህ አገልጋዮች ምን እንደምንሰራ ምን እንደምናገለግል ካወቁ እነሱ መምጣት ባይችሉ ከቤተ ክርስቲያን የጸሎት አገልጋዮችን ምን ያደርጋሉ? ይልካሉ። የሚቀጥለው ዓመት ወራዊ ፕሮግራማችን ብቻ ሳይሆን የሚኖረን ሁልጊዜ በምርጫ ጊዜ እንደምናደርገው ከመስከረም እስከ 2019 መስከረም ፓርላማው በአዲስ ስራ እስኪጀምር ድረስ 12 የአዳር ፕሮግራምም ይኖረናል። አዳር እናድር ነበር አይደል? በምርጫ ጊዜ ላይ የዞርን በየቤተ ክርስቲያኑ እንደምናድር የአዳር ፕሮግራም ይኖረናል። ወራዊ ፕሮግራማችንን አጠናክረን እንሄዳለን። 24ቱን የጸሎት ማዕከላቶቻችንን እነሱን ወደ 30 እናሳድጋለን። ትልቅ ስራ በሚቀጥለው ዓመት ስላለን አገልጋዮች ምን እያደረግን እንዳለን ሲያውቁ ስለኛ ያላቸው ወይም ደግሞ አገልጋዮችን ወደ ጸሎት ለመላክ ስለማይቸገሩ ፓስተሮችን፣ ቄሶችን የሙሉ ጊዜ የተለያየ ኦፊስ ላይ የሚያገለግሉትን ትጠሯቸዋላችሁ፣ ትጸልዩላቸዋላችሁ። ካርድ ነገ እንሰጣቸዋለን። ዛሬ ቤታችሁ አስባችሁበት ስማቸውን ስልካቸውን የፈለግነው እናስታውሳቸዋለን። በቴክስት ሜሴጅም እያደረግን እንዳይቀሩ ለመጎትጎት እናንተም ትጎተጉቷቸዋላችሁ እና በዚህ መልክ ጽፋችሁ ነገ እንድትመጡ አበረታታችኋለሁ። ሌላው አርብ ዕለት ለማትሪክ ተፈታኞች የምንጸልይበት ቀን ነው። ስለዚህ ማትሪክ ዘንድሮ የሚፈተኑ የምታውቋቸውን በሙሉ ልጆች ያው ላለፉት 15 ዓመታት ያልተቋረጠ ለማትሪክ በየአመቱ የምንጸልየው ጸሎት ይቀጥላል እና ማትሪክ የሚፈተኑትን በሙሉ ይዛችሁ ትመጣላችሁ። ክብር ለእግዚአብሔር ይሁን። ዛሬና ነገ ትናንት እንደነገርኳችሁ የትምህርት ጊዜ ነው የሚኖረን። ፓስተር ፒተር በመካከላችን አለ ከዱባይ። እግዚአብሔርን ስለሱ እናመሰግናለን። ያው እዚህ በመጣ ቁጥር ጊዜ ባለው ቁጥር ከኛ ፕሮግራም ጋር በገጠመ ቁጥር የሱን ትምህርት ለማላጆች በጣም ተመችቶናል። በእውነት ለማላጆች የሚገባ እንዴት እንደምናገለግል የሚገባ ትምህርት ስላለው ስለዚህ ዛሬና ነገ ከሱ ጋር እንቆያለን። እንኳን ደህና መጣህ ብላችሁ ትቀበሉታላችሁ። ሰላም ለሁላችሁ፣ እንደምን አላችሁ? እግዚአብሔር ይመስገን። እግዚአብሔርን እንባርካለን። ባለፈው ሳምንት አብረን ነበርን። መልካም ጊዜ እግዚአብሔር ሰጥቶናል ብዬ አምናለሁ። እንደገና ደግሞ የእናንተም የአመታት ጩኸት የአመታት ናፍቆት መልክና ቅርጽ ሊይዝ እግዚአብሔር እንደገና የጀመረበትም ሲዝን ነው ብዬ አስባለሁ። ለሀገሪቱም እግዚአብሔር ይመስገን። እንደገና ቄሳሚ እድሉን ስለተሰጠኝ እግዚአብሔር ያክብርልኝ። ቴንኪው። እዚህ ቤት ስመጣ ሁለተኛ ጊዜ ነው እዚህ ቤት እና የዛሬ 40 አመት ነው የመጣሁት እና የልጅነት ትዝታ ነው ያለኝና ሻማ ያዦኝ ነው የመጣሁት እና እዚህ ጋር እና ምንም የተለወጠ ነገር አላየውም እንዳለ አለ። ልዩነቱ እሱ ትልቅ ነበረ ነው ያኔ ሳይሆን ይሄ ራሱ አላልቅ ብሎኝ በጣም ረጅም ነበረ ድሮ ማስታወሰው።
በዚህ መልክ ደግሞ እግዚአብሔር ስለጠራን እግዚአብሔር ይመስገን። አንድ ለሁላችሁ የሚደርስ አይመስለኝም፣ ግን ተዟዙሮም ቢሆን ወይም ደግሞ ወደፊት በሚቀጥለው እትም ላይ ካሳተም ነው እንዲደርሳችሁ ያሰብኳት ነገር አለች። የተሐድሶ ጥሪ የምትል ሐሳብ ያላት መጽሐፍ ናት። መጽሐፍ አይደለም ለነገሩ፣ ወደፊት ልናወጣቸው ያልናቸው ትልልቅ ርዕሶች እንደ ቅምሻ በሐሳብ ደረጃ የተቀመጡበት ነው። ግን ከዛሬው ንግግራችን ከሰሞኑም ንግግራችን ጋር የሚገናኝ የእግዚአብሔር መሰዊያና የክርስቶስ ኢየሱስ ቤዛነት ከዛ በእግዚአብሔር ቃል ውስጥ ያለው የመሰዊያ ሐሳብ በመሰዊያው ዙሪያ የተደረጉ ክፋቶች መሰዊያውንና ሌላ መሰዊያን ለማጋባት የተደረጉ ጥረቶች መጽሐፍ ቅዱስ ላይ እንደገና ደግሞ በመሰዊያው ላይ የተደረገውን ነገር ለማስተካከል እግዚአብሔር ያስነሳው ትውልድ የሚሉ ሐሳቦችን ትንሽ ሃይላይት ያደረገ ነገር አለ። ከዛሬና ከነገ ርዕሳችን ጋር የሚገናኝ ነገር ስለሆነ ብታገኙት የተወሰነ ትጠቀማላችሁ። በቁጥር ጥቂት ነው ያመጣ ነው ያለን ህትም ስላለቀ፣ ግን ቄስ ሳሚ እንደወደደ በጥበብ ያደርገዋል። ዛሬና ነገን በመሰዊያ ዙሪያ ላይ አንዳንድ ነገሮችን መጽሐፍ ቅዱሳዊ የሆኑ ሐሳቦችን ከናንተ ጋር ለመካፈል አስባለሁ እና መሰዊያ ሲባል የተለያየ መጽሐፍ ቅዱሳዊ ትርጉሞች እንዳሉት እናውቃለን። ግን ደግሞ መሰረታዊ የሆኑ ሐሳቦችን ብንይዝ ከዛ በኋላ የምናደርጋቸውን ነገሮች በእውቀት እናደርገዋለን። በጣም ትልቅ ነገር እዚህ ቤት በመጣው ቁጥር እየተካፈልኩ ያለሁት እኛ ወደምናገለግለው አጥቢያም መንፈሱ በጣም እንዲመጣ እየጠራን ያለ ነው እና ባለፈውን ጊዜ ስንሞክር ነበር፣ ከዚህም በኋላ እንሞክራለን። ማለት ለአንዳንድ ሰው መረዳትና እውቀት ይሰጠዋል፣ ለአንዳንድ ሰው ደግሞ መሬት ላይ አውርዶ ነገሩን ኢምፕሊመንት ማድረግ ይሰጠዋል እና እዚህ ቤት በኢትዮጵያ ጉዳይ ሀገር አቀፍ አፍሪካንም አስመልክቶ እግዚአብሔር መሬት ላይ የሚወርድ ነገር እየሰጣችሁ የሄዳችሁበት ዓመታት አለ። ይሄ ነገር ለአዲሱ ትውልድ እንዲጋባ ጸሎቴ ነው እና የምታጋቡበት ወራት እንዲሆን እግዚአብሔር አዲስ ሲዝን እንዲከፍት ባለፈውም ጊዜ እዚህም ዛሬም ማለት ነው ምስራቅ መሰረተ ክርስቶስም በጣም ያስተዋልነው ያየሁት ነገር አለ። ብዙ ምልጃ ላይ አሁንም ኢንቮልቭ እያደረጉ ያሉት ሰዎች ወጣቱ ማህበረሰብ አይደለም እና ወጣቱ ማህበረሰብ ወደ ምልጃ መጥቶ የሚማልድበት እንቅስቃሴ እንዲመጣ መጸለይም መስራትም አለብን። ምክንያቱም የእግዚአብሔር ፕሮግራም ይቀጥላል። ስለዚህ የእግዚአብሔር ፕሮግራም እንዲቀጥል ሌላ ጀነሬሽን ደግሞ ከስር መምጣት አለበት ብዬ አስባለሁ። በነገራችን ላይ ከቄስ ጋር ትንሽ ስናወራ 30 ዓመት ወደ ኋላ ከሄድን እና 35 ዓመት ወደ ኋላ ከሄድን ወጣቶች ነበርን አይደለ? ስለዚህ ወጣት መማለድ ይችላል። ስለዚህ ኢትዮጵያ ውስጥ አሁን እንደገና የሚማልዱ ወጣቶች መምጣት አለባቸው። ምክንያቱም መጽሐፍ ቅዱስ ሁሉ ጊዜ እግዚአብሔር በጀነሬሽን መካከል የሚሰራ አምላክ ስለሆነ የሚቀጥለው ጀነሬሽን እንዲተካ ይፈልጋል እና እግዚአብሔር ደግሞ ሀገርን የሚያህል ነገር ለወጣቶች እንደሚሰጥ ማመንም አለብን። ምክንያቱም ሙሴ ይላል መጽሐፍ ቅዱስ ይዟቸው የወጣውት ሰዎች በምድረ በዳ ልታጠፋን ልጆቻችንንም ልትገልን ያወጣህን ብለው ባግሮመረሙበት ሰዓት በወጡ በሁለተኛ ዓመት ነው፣ ከግብጽ በወጡ በሁለተኛ ዓመት ነው ይሄን ያሉት እና ያንን ባሉት ሰዓት እግዚአብሔር እንዲህ አለ፣ ከግብጽ ከወጡት የተስፋይቱን ምድር የሚወርሱ ከካሌብና ከኢያሱ በቀር ማንም አይኖርም አለና፣ ነገር ግን ይሞታሉ ያላቸዋቸው ልጆች ይገባሉ አላቸው እና አባቶች ምድረ በዳ ላይ ይሞታሉ የሚል ቃል ነው ያወጡባቸው።
እግዚአብሔር ደግሞ በምድረ በዳ የተወለዱት አድገው ይወርሳሉ የሚል ቃል ነው ያወጣው። እና ሄዳችሁ ታሪኩን መጨረሻ ላይ ስትመለከቱት ኢያሱና ካሌብ ብቻቸውን ይቀራሉ ከወጡት። እና ኢያሱና ካሌብ የሽግግር ስራን ሊሰሩ ሲሉ ከፊት ለፊት ባሪያዬ ሙሴ ሞቷል፣ ይሄንን ህዝብ ይዘህ ልትወርሱ ተሻገሩ ብሎ ያሻገራቸውን ህዝቦች በእድሜ ሄዳችሁ ስትመለከቱ ማጆሪቲው ከ38 ዓመት በታች ነው። ሀገርን የሚያህል ነገር እግዚአብሔር ለእንዲህ አይነት ትውልድ ካስረከበ ዛሬም ኢትዮጵያ ወጣቶቿ መነሳት አለባቸው። እና ደግሞ ፕሮፐር በሆነ ሁኔታ የእግዚአብሔርን መንፈስ አሰራር የሚያውቁ ሰዎች እንዲነሱ እንደው መመሪያም ባይሆን ልንጸልይ ይገባናል። የሚቀጥለው ጄኔሬሽን መነሳት አለበት። ወደድንም ጠላንም እኛ ከሆነ ጊዜ በኋላ መሄድ አንችልም። መሮጡም ይከብዳል፣ መታገሉም ይከብዳል። የዛሬ 35 ዓመትና የዛሬ 40 ዓመት የዛሬ 30 ዓመት የነበረ ኤነርጂ ካሁን በኋላ አይቀጥልም። ስለዚህ የሚቀጥለው ጄኔሬሽን እንደውም እኛ ቸርች እያወጅን ነው ከኮንሰርት ወደ ምልጃ ሽግግር እንዲደረግ። ኢትዮጵያ ዛሬ የሚያስፈልጋት ኮንሰርትን የሚያደርግ ጄኔሬሽን ሳይሆን በአምልኮ ውስጥ የሚማልር ትውልድ መነሳት አለበት። እና ሽግግር ስቴዲየሞቻችን ለኮንሰርት ሳይሆን አምልኮና ምልጃ የሚደረግባቸው እንዲሆን ልጸልዩ ይገባል። እናንተ ደግሞ ቁልፍ ስለተሰጣችሁ ይሄንን መልእክት ማስተላለፍ ስላለብኝ ነው መጀመሪያ የምለው። ልትጸልዩ ይገባል፣ ልንጸልይ ይገባናልና እግዚአብሔር እንደረዳን አብረናችሁ እንሆናለን። እኛም መንፈሱን ለመካፈል ስለምንፈልግ፣ እኛም ዱላ ቅብብል ስለምንፈልግ እኔ እንደወጣት አይደለም የምናገረው። እንዳልኳችሁ ሻማያጅ የዛሬ 40 ዓመት ከሆንኩኝ እድሜን መገመት ትችላላችሁ። ግን ቢሆንም መሀል ላይ ሆነን ወደሚቀጥለው ትውልድ እንዲሄድ ማድረግ እንችላለን ብዬ አስባለሁ። እና እናንተም እንደ ችቦ አቀባይ ልትጸልዩ ይገባል። የሚቀጥለውን ጄኔሬሽን ስጠን። ምንም ማለት አይደለም። እንትኑ ከወደቀ መጎናጸፊያው ከወደቀ በሬ አሳርዶም የሚከተል እኮ አይደለ? መጎናጸፊያው እንዲወድቅ መጸለይ አለብን። በቃ ያላቸውን ነገር ስዊች አድርገው የሚነሱ ትውልዶች እግዚአብሔር እንዲያስነሳለን። እግዚአብሔር ይመስገን። ሁላችንም ከእግዚአብሔር ቃል የምናየው ነገር ይኖረናል እና ስለ መሰዊያ እንድንነጋገር ስለሆነ ይሄ ጊዜ የተወሰነው በመሰዊያው ላይ ያሉ ሐሳቦችን እንድናነሳ ፈልጋለሁ። አውቃለሁ በተለምዶ ለምሳሌ መሰዊያ ብለን ስንናገር የጸሎት ስፍራ ብለን የምናነሳው ነገር አለ። መሰዊያ የኪዳን ቦታ ነው ብለን የምናነሳው ነገር አለ። እነዚህ ነገሮች ሁሉ መሰዊያን ይተረጉሙታል። ግን ሙሉ የሆነውን ትርጉም ለማግኘት ካስፈለገ በመሰዊያ ዙሪያ የተነገሩ የእግዚአብሔር ቃሎች ትምህርቶችን ሁሉ ማግኘት አለብን ብዬ አስባለሁ። እና በዋነኛነት የምናነሳቸው በዚህ ጊዜ የምናነሳቸው ሐሳቦች በሁለት መሰዊያዎች ላይ ያተኮረ ይሆናል። እና ሁለት መሰዊያ በእግዚአብሔር ቃል ላይ ለእግዚአብሔር ሕዝብ እንደተሰጠ መጽሐፍ ቅዱስ ይነግረናል። ሁለት መሰዊያዎች አሉ። በማደሪያው ድንኳን ላይ ሄዳችሁ ስትመለከቱ በእግዚአብሔር ቃል ሁለት መሰዊያዎች ተሰርተው በሙሴ በተራራው ምሳሌ በሙሴ በኩል ለእስራኤላውያኖች የተሰጠ ነገር ነበርና እነዚህ ሁለት መሰዊያዎች የሐሳባቸው ስር መሰረታቸው አንድ ነገር ነው። እግዚአብሔርና ሕዝቡ የሚጋጠሙበት ወይም ደግሞ መንፈሳዊው ዓለምና ቁሳዊው ዓለም የሚነካኩበት መጋጠሚያ ስፍራ ናቸው። ይሄንን ለምንድን ነው ያልኩት? መንፈሳዊ ዓለምና ቁሳዊ ዓለም የሚጋጠሙበት መጋጠሚያ ቦታዎች ናቸው ያልኩበት ምክንያት እግዚአብሔር ከምድር ጋር የሚጋጠምበት መሰዊያ እንደሚኖረው የጨለማውም ኃይላት ከምድር ጋር የሚጋጠሙበት መሰዊያ አላቸው። ስለዚህ መሰዊያ መጋጠሚያ ነው። መሰዊያ መለኮት ከፍጥረቱ ጋር ወይም ደግሞ የጨለማ ኃይላቶች ከሰው ልጆች ጋር የሚጋጠሙበት የመጋጠሚያ ቦታ ነው፣ ፖይንት ነው። ስለዚህ መሰዊያ በአይን በሚታይ ሁኔታ ሊዘጋጅ ይችል ይሆናል። መሰዊያ በመንፈሳዊ የኪዳን ትስስርም ሊዘጋጅ ይችላል። ዋናው መንፈሳዊው ዓለም
ከቁሳዊ ዓለም ጋር መጋጠሙ ነው። ስለዚህ መሰዊያ መጋጠሚያ ነው። ለምሳሌ እግዚአብሔር አንድ ጊዜ ሙሴን ሲናገረው እንደዚህ አለ፣ ለኔ መሰዊያ የምትሰራልኝ ከሆነ ብረት ከነካው ነገር መሰዊያ እንዳትሰራልኝ ተጠንቀቅ አለና እኔ ሕዝቤን ልገናኝ አመጣለሁና ይላል መሰዊያውን ቅዱስ አድርገው ይላል። ምን ማለት ነው? እግዚአብሔር ከሰዎች ጋር ለመገናኘት የሚመጣው መሰዊያ ላይ ነው። ስለዚህ መሰዊያ የሚለው ሐሳብ ሰፊ የሆነ ነገር አለው። ውስጡ የያዘውን ነገር እንድንመለከት ፈልጋለሁ። ሁለት አይነት መሰዊያዎች በመጽሐፍ ቅዱስ ላይ ከእግዚአብሔር ዘንድ ለሰው ልጆች የተሰጡ ነበሩ። በማደሪያው ድንኳን ላይ ሄዳችሁ ስትመለከቱ ሁለት መሰዊያዎች አሉ። እኔ በስም ልስጣችሁና ከዛ የምናወራቸው ነገሮች ይኖራሉ። የመጀመሪያው የነሐስ መሰዊያ የሚባል መሰዊያ አለ። የነሐስ መሰዊያ የሚባለው የናስ መሰዊያ የምንለው መሰዊያ አለ። ሁለተኛው የዕጣን ማቅረቢያ የሆነ የወርቅ መሰዊያ ደግሞ የሚል አለ። እነዚህ ሁለት መሰዊያዎች ናቸው እግዚአብሔር ከሕዝቡ ጋር ለመገናኘት ሲያስብ የሰጣቸው መሰዊያዎች። እነዚህ ሁለቱም መሰዊያ በማደሪያው ድንኳን ስርዓት ውስጥ ነው ያሉት። የማደሪያው ድንኳን ሙሴ የሰራው መገናኛ ድንኳን ይለዋል አይደለ? እግዚአብሔር ከሕዝቡ ጋር የሚገናኝበት ማለት ነው። የመገናኛው ድንኳን ውስጥ ያሉ ሁለት መሰዊያዎች ናቸው። አንደኛው መሰዊያ የናስ መሰዊያ ነው። በይዘቱም በስፋቱም በአገልግሎቱም ትልቅ ነው፣ ሰፊ ነው እና ደግሞም የተቀመጠውም ከማደሪያው ድንኳን ውጪ ነው፣ አደባባይ ላይ ነው፣ ሰው ሁሉ የሚመለከተው ነው። ሁለተኛው መሰዊያ ግን በድንኳን ውስጥ መጋረጃውን ካለፍን በኋላ የምናገኘው ቅድስት በተባለ ቦታ ላይ ያለ መሰዊያ ነው። እሱ የወርቅ የዕጣን ማቅረቢያና መሰዊያ ነው ይለዋል መጽሐፍ ቅዱስ። በወርቅ የተለበጠ ነው። ያኛው የናስ ነው፣ ይሄኛው የወርቅ ነው። ለመነሻ እንዲሆነን እንዲህ እንድታስቀምጡ ትፈልጋለሁ። የውጩ የምንድን ነው? የናስ ነው። የውስጡ የወርቅ ነው። የውጩ የናስ የተደረገበት ምክንያት ብዙ መስዋዕት ስለሚቀርብበትና ፍርድ የሚደረግበት ቦታ ስለሆነ፣ ደም የሚፈስበት ቦታ ስለሆነ፣ የፍርድ መገለጫ ስለሆነ የናስ መሰዊያ ነው እና በይዘትም በክብደትም የውጩ ፍርድ ሲያስተናግድ፣ የውስጡ ግን ጣፋጭ መዓዛ ያለው ዕጣን የሚቀርብበት የወርቁ እንድትይዙልኝ እፈልጋለሁ። የውጩ የሚቀርብበት ምንድን ነው? መስዋዕት ነው። የሚታረዱ እንስሶች ናቸው፣ አብረው ይቃጠላሉ። የውስጠኛው ላይ ግን እንስሳ አይቀርብም፣ መስዋዕትም አይቀርብም። የውስጠኛው ላይ ዕጣን ነው የሚቀርበው፣ የሚጣፍጥ ዕጣን፣ ጣዕም ያለው ዕጣን። የወርቅ ዕቃ ነው። ሁለቱን ያዙና የውጩ የናስ ነው፣ የውስጡ የወርቅ ነው። የውጩ ፍርድ የሚደረግበት ነው፣ የውስጡ ግን መዓዛ ወይም ደግሞ የሚቀርብ ሽታ ሆኖ የሚቀርብ ነገር የሚቀርብበት ነው። የውጩ አደባባይ ላይ ነው ያለው የናሱ። የውስጡ ግን ቅድስተ ቅዱሳን መጋረጃ አጠገብ ክብር ያለበት ታቦት አጠገብ ነው ያለው። ለታቦቱ ቅርብ ነው። የውጩ አደባባይ ነው፣ ለሚያይ ውጪ ላለ ሰው የሚታይ ነው። እነዚህ ሁለት ነገሮች በጣም ወሳኝ ስለሆኑ ነው መጀመሪያ አስረግጬ እነሱ ላይ መናገር የምፈልገው። ምክንያቱም በሁለቱ ጉዳይ ላይ ምልጃ ሁል ጊዜ ይነካካል። የውጩና የውስጡ ያለውን ነገር በዚህ መጽሐፍ ላይ በደንብ አድርጌ ያስቀመጥኩት ነገር ስላለ ስታገኙት የምትረዱት ነገር ይኖራል። ግን ከእግዚአብሔር ቃል አኳያ እንድንመለከት የምፈልገው ነገር አለ። ቅድም ብያቸዋለሁ። መሰዊያ ሁሉ ዓላማው ምንድን ነው? መለኮትን ከምድር ጋር ማገናኘት፣ ወይም ደግሞ የጨለማውን ዓለም እንዳንረሳ ከምን ጋር ማገናኘት? ከምድር ከሰው ልጆች ጋር ማገናኘት። መሰዊያ በአጠቃላይ ዓላማው መንፈሳዊውን ዓለም ከቁሳዊው ከፍጥረታዊ ዓለም ጋር ምን ማድረግ ነው? ማነካካትና እነዚህ ትራንዛክሽኖች እንዲፈጠሩ ማድረግ ነው። እንዲህ አይነት ስለዚህ እግዚአብሔርም ከሆነ ከሕዝቡ ጋር የሚገናኘው በመሰዊያ ነው። ሰይጣንም ደግሞ ከዚህ ዓለም ትውልድ ጋር የሚገናኘው
በመሰዊያ ነው። ስለዚህ በመሰዊያ ዙሪያ እግዚአብሔር ወሳኝ የሆነ አቋም አለው፣ የማይቀየር አቋም አለው። ሰይጣንም የማይቀየር አቋም አለው። ስለዚህ መሰዊያ በጣም ትልቅ የሆነ ቦታ አለው። መሰዊያ መጽሐፍ ቅዱሳዊ ይዘቱን በደንብ ልናይ ስለሚገባ ማለት ነው። ስለዚህ በሁለቱም ሳይድ ተይዙልኝ አላችሁ። መሰዊያ የክፉም ዓለም ይፈልገዋል፣ የእግዚአብሔርም ደግሞ መንግስት ይፈልገዋል። መሰዊያ ምድርን ከሁለት ወገን የሚከፍል ስርዓት ነው፣ መንፈሳዊ ስርዓት ነው። እንደዚህ ካስቀመጥ ነው በመጀመሪያ ደረጃ እንድንመለከት የምፈልገው በእግዚአብሔር በኩል ያለውን የመሰዊያ አገልግሎት ስለሆነ ከእግዚአብሔር ቃል ስለ መሰዊያ እግዚአብሔር ከሰጠነ ነገር አኳያ በጣም አንዳንድ የሚገርሙ ነገሮችን እንድንመለከት እፈልጋለሁ። አንደኛ እንድትይዙልኝ የምፈልገው የምትጽፉ ዛሬ ትንሽ በደንብ በነጥብ መስጠት የምፈልገው ውስጣችን እስኪብላላ ድረስ እንድንይዝ የሚያስፈልገን ነገር ስላለ ብዬ ነው። በሁለቱ መሰዊያዎች መካከል ያሉትን ልዩነቶች ቶሎ ላሳያችሁ። የናሱ መሰዊያና የወርቁ መሰዊያ በመጠን በትልቅነት የቱ ይበልጣል አልኩኝ? የናሱ መሰዊያ ይበልጣል። እንደገና ደግሞ የናሱ መሰዊያ ትልቅም ስለሆነ አደባባይ ላይ ነው የተቀመጠው። የሚገርማችሁ አንድ የሆነ መጽሐፍ ሳነብ የገረመኝ ነገር የናሱ መሰዊያ እላዩ ላይ ቀንድ አለው። በአራቱም ማዕዘን የተሰራ ቀንድ አለው። ቀንድ ሲባል የበሬ ቀንድ እንዳታስቡ፣ ወጣ ያለ ቀንድ አለው። ታስታውሱ እንደሆነ አንድ ጊዜ ኢዮአብ የተባለ የጦር ሰራዊት ኃላፊ በሰለሞን ዘመን ሰለሞን ሊገለው እንዳሰበ ንጉሥ ሰለሞን ሊገለው በጥፋቱ እንዳሰበ ሲያውቅ ሮጦ የመሰዊያውን ቀንድ ያዘ ይላል እና የምህረት ቦታ እንደሆነ ያውቃል። ሙሴ ደግሞ እንዲህ ብሎ አስቀምጧል። ማንም ሰው በስህተት ላደረገው በደልና ሰው ገሎ ቢሆን ወይ የተለያየ ነገር አድርጎ ቢሆን የበቀል መንፈስ ያለውና ተበቃዩ ቢያሳድደው የመሰዊያውን ቀንድ ከያዘ እንዳይገለው ይላል። ከዛ በኋላ ምንድን የሚደረገው? ይደራደሩና መማፀኛ ከተማ ይላካል። ሰውየው ግን መጀመሪያ የቱን የሚይዘው? የመሰዊያውን ቀንድ። የሚገርማችሁ ይሄንን ስለሚያውቅ ኢዮአብ ሮጦ ምን አደረገ ይላል? ቀንዱን ያዘው ይላል። ከዛ ሰለሞንን ነገሩት፣ የመሰዊያ ቀንድ ይዟል ልንገለው አንችልም ሲሉት፣ ሰለሞን ቆይ አንድ ጊዜ ኑ መጽሐፍ ቅዱስ እንፈትሻለና ሄዶ መጽሐፍ ቅዱስ ሲያነብ አንድ ዲስኳሊፋይ የሚያደርግ ነገር አገኘ። እንዲህ ይላል፣ ማንም ሰው በበቀል ተመቀኝቶ ንጹህ ደም አፍስሶ ከሆነ የመሰዊያ ቀንዱንም ቢይዝ እንዳትምረው አውርደህ ግደለው የሚላል አለው። ስለዚህ ወዲያው ሰለሞን ይሄን አነበበና ንጹህ ደም የት ነው ያፈሰሰው ብሎ ቼክ ሲያደርግ አበኔር ትዝ ይላችኋል፣ አበኔርን። ስለዚህ አውርዱና ግደሉት፣ ደሙ በራሱ ላይ ነው አለ። መሰዊያ የማይሰራበት ጊዜ አለ። የበቀል መንፈስ ካለን፣ ቂም ካለን፣ ይቅር አለ ማለት ካለን መሰዊያ አቅም የለውም። ለዚህ ነው መጽሐፍ ቅዱስ በመሰዊያ ላይ ያለህን ምን ብለህ ትተህ ሂድና ከወንድምህ ጋር ምን በል ታረቅ። ምናልባት ብዙ ጩኸታችን ያልተሰማው ቀንዱን ምንም ብንይዝ እምቢ አለን የሆነ ነገር ኖሮ ይሆን? ስለዚህ የመሰዊያን ስርዓት ማወቅ የግድ ይላል ማለት ነው። የግድ ይላል እና ቀንድ አለው እና መጽሐፉን ሳነብ የገረመኝ ነገር የማደሪያው ድንኳን ታቦቱን በሉት ድንኳኑ ምኑ ሁሉ ተነቃቅሎ መሄድ ሲጀምሩ የሚሰካካና የሚነቃቀል ስለሆነ ድንኳኑ እቃውን ሁሉ የሚሸከመው መሰዊያው ነው። ድንኳኑን፣ ታቦቱን፣ የውጭ ይሄ የወርቅ መቅረዙን፣ ምኑን የመቅደሱን የቅድስተ ቅዱሳንን የአደባባዩን አጥሩን ምኑን ሁሉ ነቃቅለው ጥፍጥፍ አድርገው ሰብስበው የሚሸከሙት በምን እንደሆነ ታውቃላችሁ? በመሰዊያው ነው። መሰዊያው ከትልቅነቱ የተነሳ የናሱ ሁሉንም ጉዳይ የሚሸከም እሱ ነው። ይሄ መሰዊያ በመጽሐፍ ቅዱስ የክርስቶስ ኢየሱስ የመስቀል ስራ ቤዛነትን ይወክላል።
ምንም ነገር ብናደርግ የምንነሳው ከመስቀሉ ስራ ነው። ምንም ነገር የሚሰምረው ስላለቀስን አይደለም፣ እርሱ ስላለቀሰ ነው። ምንም ነገር የሚገርማችሁ ስለ ጮህን የሚሰማ ድምፅ የለም፣ እንዲሰማ ዋጋ የከፈለ የመስቀል ስራ ስላለ። መነሻችን የናሱ መሰዊያ ነው። የእግዚአብሔር ቁጣ የበረደበት፣ የእግዚአብሔር ፍርድ የተቀመጠበት፣ የሁላችንንም በደል በእርሱ ላይ አኖረ። ስለኛ ተሰቀየ፣ ተመታ፣ ተገፋ፣ ተቆረጠ፣ ከትውልዱ ተወገደ። እርሱ መሰዊያ፣ የመሰዊያ ሁሉ የበላይ መሰዊያ። እሱን መሰዊያ ካወቅን ወደ ወርቅ መሰዊያ መግባት ቀላል ነው። የምንጀምረው ከናስ መሰዊያ ነው። የናሱ መሰዊያ የክርስቶስ ኢየሱስ ቤዛነት የተገለጠበት፣ የኃጢአት ስርየት የተገኘበት፣ ለትውልድ ዋጋ የተከፈለበት። ክብር ለእግዚአብሔር ይሁን። የሚገርማችሁ የናሱ መሰዊያ በሙሴ ከተሰራ በኋላ መጽሐፍ ቅዱስ በአዲስ ኪዳን ላይ ስንመጣ አለ አይለንም። የናሱ መሰዊያ የለም። የናሱ መሰዊያ ብሉይ ኪዳን ላይ ነበር የነበረው። የወርቁ መሰዊያ ግን ብሉይ ኪዳን ላይ ሆኖ አልጨረሰም። ኢቭን ሰማይ ጋር ስትሄዱ ታገኙታላችሁ። የናስ መሰዊያ ግን ሰማይም የለም። ለምን መሰላችሁ? የናሱ መሰዊያ የታረደው በግ ነው። ስለዚህ የሆነ መሰዊያ ሊያዩ አይችሉም። የታረደው በግን ቆሞ ያዩታል። ለዚህ ነው መጽሐፍ ቅዱስ ሲናገር መላእክቶቹ እንዲህ አሉ ይላል። አክሊላቸውን አውርደው 24ቱ ሽማግሌዎች 4ቱ ፍጡራን ተነስተው ተንበርክከው እንዲህ ያሉ ተናገሩ። ታርደሃልና በደምህ ከነገድ ከወገን ከቋንቋ ከሕዝብ ሁሉ ሰዎችን ዋጅተህ ለአምላካችን ካህናት አድርገሃልና ክብርና ምስጋና ይገባሃል እያሉ ሰገዱ ይላል። አሁን ይኸውላችሁ በሰማይ ያለው የናሱ መሰዊያ ውክልና ያለው የታረደው በግ ነው። እሱ ደግሞ ስለታረደ ነገድም ቋንቋም ወገንም ሕዝብም ሁሉ ይሸነፋል። አንድ እምነት ይዘን እንጸልይ። ኢየሱስ ስለታረደ አሕዛብን ለርስቱ የምድርን ዳርቻ ለግዛቱ ይወርሳል። በነገራችን ላይ ማላጅ የነገሩ ሁሉ መሰረት መሆን ያለበት በክርስቶስ ኢየሱስ ሞት የተከፈለ ያለቀ ወራሽነት አለ። ምንም የምንጸልየው ጸሎት የሚሰምርልን የናሱ መሰዊያ ላይ የታየ ቤዛ የሆነን የክርስቶስ ኢየሱስ ደም ስላለ ነው። ከዚህ ጋር አያይዤ እንዲህ ልበል። በነገራችን ላይ ጊዜ ይፈጃል እንጂ ምድርን ሁሉ ኢየሱስ ይወርሳል። ምናልባት በእኛ ትውልድ ላይ ሆን ይችላል፣ ምናልባት በሚቀጥለው ትውልድ ላይ ሆን ይችላል። ግን ለምነኝ ለርስትህ የምድርን ዳርቻ ኢንች ባይ ኢንች ኢየሱስ ይወስደዋል። አንድ ነገር ልንገራችሁ፣ የተሳሳተ አመለካከት ይዛ ቤተ ክርስቲያን ለብዙ ዓመት ቆይታለች። እየሰማችሁኝ ነው? መጽሐፍ ቅዱስ እርሱ ከኃያላን ጋር ምርኮን ይካፈላል ተብሏል። ተካፍሏል። ምን ማለት መሰላችሁ? ኢየሱስ አለቅነትና ስልጣናትን ሽሮ አሕዛብን ለርስቱ የምድርን ዳርቻ ሁሉ ለግዛቱ ሊወስድ እግዚአብሔር ጨርሶ እንዲህ ብሎታል፣ ሁሉን ከእግር በታች እስካስገዛልህ ድረስ በቀኜ ተቀመጥ ይገዛል። ስለዚህ የማላጅ ጉልበቱ ምንድን ነው ብትሉኝ፣ በአይኔ ባላየው ግን ሰማይ የጨረሰው ምድርን ሁሉ ከባድ የሚባል መሬት የለም። አይገባም የሚባል ትውልድ የለም። አይነካም የሚባል የሆነ ድንበር የለም። አሕዛብ ለርስቱ ተሰጥቶታል። ምድር ለግዛቱ ተሰጥተዋለች። ስለዚህ እኛ ይሄንን ለማስፈጸም አብረን እንተባበራለን እንጂ ሰማይ ፈርሞበታል። የጊዜ ጉዳይ ነው እንጂ ኢትዮጵያም ትሸነፋለች፣ ኤርትራም ትሸነፋለች፣ አፍሪካም ትሸነፋለች፣ ኤዥያም ትሸነፋለች፣ ዩሮፕም ትሸነፋለች። ፍጥረት ሁሉ የእግዚአብሔርን ልጅ ኢየሱስን እንዲህ ይለዋል፣ አንተ ጌታ ነህ። ጉልበት ሁሉ እንዲህ ይለዋል፣ ለጌትነት እንሰግዳለን። ይሄ ሰማይ የወሰነው ነገር ነው። ለዚህ ነው ነቢያቶች ይሄንን እያዩ አርቀው ተመለከቱና ውሃ ባህርን እንደሚከድን አሉ። ምድር ሁሉ እግዚአብሔርን በማወቅ ትሞላለች። ውሃ ባህርን መክደን ከቻለ አሉ የእግዚአብሔር እውቀት ምድርን ሁሉ የሚከድንበት ዘመን ይመጣል አሉ። እንደገና እንደዚህ አሉ፣ ስጋ ለባሽ ላይ ሁሉ ከመንፈሱ የሚፈስበት ዘመን ይመጣል። ፍጥረት ሁሉ እግዚአብሔርን እርሱ ብቻ አምላክ እንደሆነ የሚያዩበት ቀን ይመጣል። ያ እስኪመጣ ድረስ ግን ስራ አስፈጻሚዎች ተደርገን ማላጅ ሆነናል። ይሄ የታየን ነው።
የምንሰራው በእኔ ዘመን ባይሆን በልጆቼ ዘመን ይሆናል፣ በልጆቼ ዘመን ባይሆን በልጅ ልጆቼ ዘመን ይሆናል። ግን የሆነ ትውልድ ይመጣል ይሄንን ነገር ሪያላይዝ የሚያደርግ ሁሉ ለእግዚአብሔር ሲገዛ የሚያይ ትውልድ ይነሳል። በነገራችን ላይ ኢየሱስ ይሄንን የመሰለ ግሩም ዋጋ የከፈለው ከሰይጣን ጋር ተደራድሮ ሊወርስ አይደለም። እኩል በኩል የሚባል ሼር የለውም። ኢየሱስ የሰማይም የምድርም ጌታ ሆኖ ሊነግስ ዋጋ ከፍሏል። አሜን። ምን ማለት ነው እያወራን ያለ ነው? 8 ቢሊዮን ህዝብ ሁሉ ክርስቶስ ኢየሱስን የግል አዳኙ ያደርጋል። ቢያደርግ እሰየው። አጠገባቸው ያለውን ሰው ይከፋሉ ይበሉት። እምን ማለደው ለዚህ ነው። እሱ አይደለም ግን የኢየሱስን ጌትነት ከጫፍ እስከ ጫፍ ድረስ ግን የሚሰሙበት ዘመን ይመጣል። ይሄ መጽሐፍ ቅዱስ እውነት ነው። ግን ይሄ ነገር የጀመረው የቱ ጋር ነው ስንል የናሱ መሰዊያ ጋር። የናሱ መሰዊያ በባህሪው ከየትኛውም ሳይድ ይታያል። ወደዛ የሚሄድ ሁሉ በቀኝም በግራም በሰሜን በምስራቅ በምዕራብ አቀማመጡ ሁሉም እንዲያየው ተደርጎ የተቀመጠ ነው። የመስቀሉ ስራም ለሁሉ የተገለጠ ነው። የክርስቶስ ቤዛነትም ለሁሉ የተገለጠ ነው። አሁን በእነዚህ በሁለቱ ነገሮች ውስጥ ያለውን ላሳያችሁና ወደኛ ነገር ትንሽ ዘለቅ ብዬ እገባለሁ። ለዛሬ ግን መጽሐፍ ቅዱስ ላይ ሁለት መሰዊያ አለ ካልኳችሁ የመጀመሪያው የናሱ መሰዊያ ነው። የናሱ መሰዊያ ምን አይነት ይዘት እንደነበረው ሙሉውን ባልናገርም ከዘሌዋውያን ግን መጽሐፍ አንዳንድ ነገሮች አንስቼ መናገር እፈልጋለሁ። የናሱ መሰዊያ ዘሌዋውያን መጽሐፍ ላይ ከኔ ጋር ሄዱልኝና ምዕራፍ 6 ላይ በመጀመሪያ እንድታወጡልኝ እፈልጋለሁ። እንዲህ አይነት ሐሳብ አለ። ሙሴና አሮን የናሱን መሰዊያ ሰርተው በጨረሱ ጊዜ የተሰጠውን ትእዛዝ ዘሌዋውያን መጽሐፍ ምዕራፍ 6 ቁጥር 8 ላይ እንዲህ የሚል ቃል አለ። እግዚአብሔርም ሙሴን እንዲህ ሲል ተናገረው፣ አሮንና ልጆቹን እንዲህ ብለህ እዘዛቸው፣ የሚቃጠለውን የመስዋዕቱ ሕግ ይህ ነው። የሚቃጠለው መስዋዕት በመሰዊያው ላይ ባለው እንጨት ላይ ሌሊቱን ሁሉ እስኪጸባ ድረስ ይሆናል። እሳቱም በመሰዊያው ላይ ዘወትር ይነዳል። ይሄ የናሱ መሰዊያ ሕግ ነው። መጽሐፍ ቅዱስ ሲናገር እሳቱ ሌሊትም ቀንም ምን ይላል? ይነዳል ይላል። እንደገና ደግሞ በላዩ ላይ መስዋዕት የሚቀርብበት ሕግ ነው ይላል። ከዛ በኋላ ወደ ቁጥር 13 ላይ ሄዳችሁ ስትመለከቱ እንደዚህ የሚል ቃል ታገኛላችሁ። ቆይ ቁጥር 12 ጀምሮ እሳቱም በመሰዊያው ላይ ዘወትር ይነዳል አይጠፋም። ካህኑም ማለዳ ማለዳ እንጨት ያቃጥልበታል፣ የሚቃጠለውን መስዋዕት በዚያ ይረበርባል፣ በዚያም የደህንነትን መስዋዕት ስብ ያቃጥላል። ዘወትር በመሰዊያው ላይ እሳት ይነዳል ደግሞ አይጠፋም። ይሄ ትእዛዝ የተሰጠው ስለ የትኛው መሰዊያ ነው? ስለ ናሱ መሰዊያ ነው። የናሱ መሰዊያ ምልከታው ወይም ትንቢታዊ ትርጉሙ የማንን ስራ ነው የሚያሳየው ብያለሁ? የክርስቶስ ኢየሱስን ቤዛነት ነው። ይሄ የቤዛነቱን ስራ እግዚአብሔር እየነገራቸው ነው። ዘወትር በፊቴ የማይጠፋ እሳት ነው። ሄሎ እኛ የምንፈጥረው እሳት አይደለም፣ እግዚአብሔር የፈጠረው እሳት ነው። አሁን ጥያቄው እንድትሰሙኝ እፈልጋለሁ። ጥያቄው ይሄ እሳት ዘወትር በመሰዊያው ላይ ምን ይሆናል? ይነዳል ደግሞ ምን አይልም? አይጠፋም። አሁን ታዲያ ያ እንዲሆን ስራው የካህኑ ስራ ምንድን ነው? የካህኑ ስራ እሳት መፍጠር አይደለም። ሄሎ እንጨት ማቅረብ ብቻ ነው። ሄሎ ማለዳ ማለዳ ካህኑ እየተነሳ ምን ያደርግ ነው ያለው? እንጨት ያቃጥልበታል እንጂ እሳት መፍጠር አንችልም። ምን ማለት መሰላችሁ? ክርስቶስ አንዴ ሰርቶ የጨረሰው የማይጠፋ እሳት አለ። አንዴ ሰርቶ የጨረሰው የእግዚአብሔር ቅንዓት የተገለጠበት ምድርን ሁሉ ለመውረስ እግዚአብሔር የወሰነበት እሳት አለ። እሱ እሳት ይጥፋ ብትሉትም መጥፋት አይችልም። ምክንያቱም ለአንዴና ለመጨረሻ ጊዜ ኢየሱስ ክርስቶስ በሰው ወዳልተሰራ በእጅ ወዳልተደረገ ወደ ቅድስት በገዛ ደሙ ምን አለ ብሏል? ገብቷል። አሁን ሁል ጊዜ በሰማይ የሚታይ ነገር አለ። ዘወትር የሚታይ የኢየሱስ ክርስቶስ ደም አለ። የተሰራ ስራ አለ። ዘወትር ይታያል። ለዚህ ነው መጽሐፍ ቅዱስ ዘወትር ወደ እርሱ የሚመጡትን
ሊያማልድላቸው በእግዚአብሔር ፊት ለዘላለም አለ ይላል። ሰማይ የሚያውቀው አንድ ነገር አለ። ሊጠፋ የማይችል በልጁ በክርስቶስ ኢየሱስ የተለኮሰ የእግዚአብሔር እሳት አለ። አሁን በምድር ያሉ የክርስቶስ ኢየሱስ ካህናት አዲስ ኪዳን ውስጥ እንዲህ ይላል፣ እናንተ የንጉሥ ካህናት ናችሁ ስለሚል ካህናት ምን ያድርጉ ሲባል ማለዳ ማለዳ እየተነሱ እዚህ እሳት ላይ ምን ይጨምሩ? እንጨት። እሳት አንጨምርም። ምን እንጨት? ምን ማለት ነው? እግዚአብሔር ሆይ አመሰግንሃለሁ ስለ ቤዛነት፣ ምድርን ሁሉ ስለምትወርሳት እናመሰግንሃለን። ወርሺፕ እንሰጠዋለን። አንተ ልትገዛ ንጉሥ ልትሆን በቤዛነት ምድርን ሁሉ ልትወስድ በእግዚአብሔር ቀኝ ተቀምጠሃልና እናመሰግንሃለን። ይሄንን ማለት ስንጀምር እንጨት እየረበረቡ ነው ይባላል። ኢትዮጵያ ውስጥ እንጨት የሚሰጡ ማለዳ ማለዳ የሚሰጡ እንጨት የሚሰጡ ካህናትን እግዚአብሔር ይፈልጋል። አሜን። አሁን ግን ያዙልኝ፣ እሳተኛ አንፈጥርም። እሳቱ ኦሬዲ በእግዚአብሔር ተለኩሷል። ለምን እንደዚህ እንዳልኳችሁ ላሳያችሁ። የካህናት ስራ ምንድን ነው ማለት ነው? እንጨት ማድረግ ምኑ ጋር? ስለዚህ ምን ማለት መሰላችሁ? ወደ መሰዊያው ቀርበን እንጨት መስጠት ስንጀምር የመሰዊያው እሳት እኛን ማጋል ይጀምራል። እኛ ላይ መገለጥ ይጀምራል። ክብር ለእግዚአብሔር ይሁን። አሁን አንድ ገጽ ግለጡና ወደ አንድ ታሪክ ልውሰዳችሁ። እዚሁ መጽሐፍ ምዕራፍ 9 ላይ ዘሌዋውያን መጽሐፍ ምዕራፍ 9 ላይ ምዕራፍ 9 ላይ ቁጥር 22 እናንብበው። ቁጥር 22 አሮንም እጆቹን ወደ ሕዝቡ ዘረጋ፣ ባረካቸውም። የኃጢአቱንም የሚቃጠለውን የደህንነቱን መስዋዕት ከሰዋ በኋላ ወረደ። ሙሴና አሮንም ወደ መገናኛው ድንኳን ገቡ፣ ወጡም፣ ሕዝቡንም ባረኩ። የእግዚአብሔርም ክብር ለሕዝቡ ተገለጠ። ቁጥር 29 እስቲ አንብቡት። ምን ይላል? እሳትም ከእግዚአብሔር ዘንድ ወጣ፣ በመሰዊያውም ላይ የሚቃጠለውን መስዋዕት ስቡንም በላ። ሕዝቡም ሁሉ አይተው እልል አላቸው፣ በግንባራቸውም። እሳቱን የለኮሰው ማን ነው? እግዚአብሔር ነው። በደንብ ስሙኝ። እሳቱን የለኮሰው እግዚአብሔር ነው። በጣም የሚገርማችሁ የመሰዊያው ጀስቲፊኬሽን ወይም ደግሞ መሰዊያው ተቀባይነት የሚኖረው መሰዊያውን ስለሰራችሁት ሳይሆን እሳቱ ስለወረደበት። መሰዊያው ምኑንም ያህል ሰው ቢሰራው እግዚአብሔር በእሳት ካልመለሰለት ጀስቲፋይድ አይደለም። ስለዚህ የግድ እግዚአብሔር ምን አለ? እኔ በእሳት ምን እላለሁ? እመልሳለሁ። ታስታውሳላችሁ ኤልያስ አንደኛ ነገሥት ላይ ሄዳችሁ ቁጥር ምዕራፍ 18 ላይ ብታዩ አምላክ እግዚአብሔር ያህዌ ከሆነ እግዚአብሔር ይመለክ፣ በዓል ከሆነ በዓል ይመለክ። ስለዚህ ሰምቶ በምን የሚመልስ? በእሳት የሚመልስ አለና መሰዊያ እንስራ አላቸው። ስለዚህ መሰዊያው ላይ በእሳት የመመለስ አቅም ያለው እርሱ ምን ሆኖ ይቀጥላል? አምላክ ሆኖ ይቀጥላል። እግዚአብሔር በመሰዊያው ላይ በእሳት መለሰ ይላል። ይህንን እንለፈውና ግን ሌላ ከሙሴ የናስ መሰዊያ ጋር ተገጣጣሚ አንድ አይነት የናስ መሰዊያ የተሰራው በዳዊትና በሰለሞን ነው። እዙም ጋር ሄዳችሁ መጽሐፍ ቅዱስን ብታነቡ ዳዊት በኦርና አውድማ ቦታ ላይ ለእግዚአብሔር መሰዊያን ሰራና መስዋዕት አቀረበ ካለ በኋላ እግዚአብሔርም ከሰማይ በምን መለሰለት ይላል። ይኸውላችሁ እዚህ አሁን ካነበብነው ለሙሴ በእሳት ከመለሰ በኋላ እግዚአብሔር መሰዊያን በእሳት መልሶ ያጸደቀው ቦታ የት ነው? የዳዊት ቦታ ላይ ነው፣ ኦርና አውድማ። በኦርና አውድማ የነበረውን መሰዊያ ላይ እግዚአብሔር በእሳት እንደመለሰለት ባየ ጊዜ ዳዊት እንዲህ አለ ይላል፣ ይህ የእግዚአብሔር ቤት ነው፣ መሰዊያው እዚህ ጋር ይሰራል ብሎ ወሰነ ይላል። ከብዙ ዓመት በኋላ ሰለሞን መጣና እዛው ቦታ ላይ መሰዊያ ሰራና 1000 የሚሆኑ መስዋዕቶች ካቀረበ በኋላ እግዚአብሔር አሁንም በምን መለሰ ይላል? በእሳት መለሰ። ማለት እግዚአብሔር በእሳት የመለሰበት መሰዊያ አንድ መሰዊያ ነው፣ የናስ መሰዊያ። እሱ መሰዊያ ታዲያ አንድ ጊዜ ከተለኮሰ በኋላ እሳቱ ምን አይበል ተብሏል? አይጥፋ አይደል የተባለ? ያዙልኝ መጽሐፍ ቅዱስ ሲናገር ልመልሳችሁና እዚህ አሁን ዘሌዋውያን ምዕራፍ 9 ላይ እግዚአብሔር መሰዊያውን በእሳት ለኮሰው። ከለኮሰው በኋላ ምዕራፍ 10 ቁጥር 1 ላይ ያለውን ቃል አንብቡልኝ። ምን ይላል? የአሮንም ልጆች ናዳብና አብዩድ በየራሳቸው ጥናውን ወስደው እሳት ምን አሉበት? አደረጉበት። በላዩ ዕጣን
አኖሩበት። በእግዚአብሔርም ፊት እርሱ ያላዘዛቸውን ሌላ እሳት አቀረቡ፣ የሰፈር እሳት። ሄሎ፣ ብዙዎቻችን ጥናው አለን። ጥናው ምን እንደሆነ ገብቷችኋል? ምልጃ ማለት ነው። ጥናው አለን። እሳቱ ግን ከየት ነው የመጣው? ጥያቄ ነው። ሄሎ፣ የሚያስማልደን ቅንዓት ከክርስቶስ ኢየሱስ ቤዛነት የወጣ ነው። ሄሎ፣ እዚህ ጋር ነው አሁን ትልቁ ጥንቃቄ። ጥናው እኮ የካህናቶች እኮ የምልጃ አገልግሎት የሚካሄድበት ዕጣን ጨምረውበት በእግዚአብሔር ፊት እየወዘወዙ ምን የሚሉበት ነው፣ የሚታዩበት ነው። ለዚህ ነው መጽሐፍ ቅዱስ ሲናገር መቅሰፍት በመጣ ጊዜ ሙሴ አሮንን እንዲህ አለው ይላል፣ ጥናህን ያዝ፣ ዕጣንም ሙላበት፣ እሳትም አድርገበት፣ በሙታንና በሕያዋን መካከል ግባ አለው ይላል። ከየት አምጥቶ ነው እሳቱን ሲባል? ከናሱ መሰዊያ። ምክንያቱም የኃጢአት ስርየት ያለው ቤዛነት ያለው እዛ ጋር ነው። እኛ የምንፈጥረው እሳት ሀገር አያድንም። እግዚአብሔር ግን በልጁ በክርስቶስ የጀመረው እሳት ሀገር ያድናል። ማላጆች እንድንጠነቀቅ የሚያስፈልገው አንዳንድ ማላጅ ከብሔሩ ተነስቶ ቀንቶ ይማልዳል። ጥናው በአዲስ እሳት፣ በአሮጌ እሳት፣ በእንግዳ እሳት የተሞላ ማላጅ አለ። ሄሎ፣ እየሰማችሁ ነው? የአንዳንዶቻችን ጥና ለወገናችን ከማሰብ ከመቆርቆር የተነሳ የሚመጣ እንጂ ክርስቶስ ስለከፈለው ቤዛ አስበን እንዴት ያንተ ደም ከንቱ ይሆናል? እንዴት የከፈልከው ዋጋ ከንቱ ይሆናል? አንተ ይህን ሁሉ ዋጋ ከፍለ እንደ ኢትዮጵያ እንዴት እንዲህ ትቀጥላለች ብሎ የሚማልድ ማላጅ እንጂ እግዚአብሔር የሚፈልገው ወገናዊነት ይዞ የሚያደርገው ምልጃ ጥናው አዲስ የሆነ እንግዳ የሆነ እሳት ያለበት ነው። ሄሎ፣ በነገራችን ላይ ለኢትዮጵያ የሞተ ኢየሱስ ለኬንያም ሞቷል፣ ለሶማሌም ሞቷል። እነሱ ጋር ያለ ሞት፣ እነሱ ጋር ያለ ጥፋት ዜና እኛ ጋር ያለ ግን ሌላ ከሆነብን ተሳስተናል። የሁሉም የሥጋ ለባሽ ሞትን የማይወድ ዋጋ የከፈለ ጌታ ኢየሱስ አለ። አያችሁ፣ በክርስቶስ ኢየሱስ የቤዛነት ምስጢር መረዳት ውስጥ ገብተን እርሱ የከፈለው ዋጋ ሸክማችን ሲሆን ለሰው ሁሉ መማለድ የምንችልበት ልብ ይኖረናል። ለኢትዮጵያዊ እንደምንማልደው ለአፍሪካዊ የምንማልድበት ሸክም የሚመጣልን የቤዛነቱ ስራ ውስጣችን ሲጮህ ነው። አያችሁ፣ የአሮን ልጆች ያውቃሉ። ጥና እኮ አላቸው። የራሳቸው እኮ ጥና አላቸው። የራሳቸው ጥና ስርዓቱንም ያውቁታል፣ እንዴት እንደሚደረግም ያውቁታል። ግን እሳቱ ይላል መጽሐፍ ቅዱስ የሰፈር ነበር ይላል። ሌላ እሳት፣ እግዚአብሔር ያለኮሰው እሳት፣ እግዚአብሔር ያላጸደቀው እሳት፣ እግዚአብሔር በልጁ በክርስቶስ ኢየሱስ ቤዛነት ውስጥ የማይመለከተው ቅንዓት ይዘው ሊማልዱ ተነሱ ይላል። በጣም የሚገርመው ያንን መሰዊያ ላይ የነበረውን መስዋዕት የለኮሰ ያው እሳት አይነት እነርሱን በላቸው ይላል። ማላጅ ሊጠነቀቅ የሚገባበት ነገር አለ ብዬ የማስበው አማኝ ሊጸልይ የሚገባው ወገናዊ ሆኖ አይደለም፣ የእግዚአብሔር ወገን ሆኖ ነው። የክርስቶስ ኢየሱስ ሞት ለነገር፣ ለቋንቋ፣ ለወገን፣ ለሕዝብ፣ ለብሔሮች ሁሉ ነው። ክብር ለእግዚአብሔር ይሁን። ከዛ ተነስተን እኔ የሚያሳስበኝ የሀገሬን ድህነት ሳይ፣ የትውልዱን ጉስቁልና ሳይ የሚያሳዝነኝ መነሻዬ የሀገሬ ጉስቁልና ቢያሳዝነኝም የትውልዱ ነገር ቢያሳዝነኝም ሁሌ የምለው እግዚአብሔር ሆይ የማይደገም ዋጋ ልጅ ከፍሎ እንዴት ነው ትውልድ እንዲህ የሚቀጥለው? የተከፈለው ዋጋ ትልቅ፣ የምንኖረው ኑሮ ታች። ስለ ዋጋው ብለህ ተገለጥ ነው ማለት ያለብን። ስለ ከፈልከው ዋጋ ብለህ ኢትዮጵያን አስባት። ስለ ከፈልከው ዋጋ ብለህ አፍሪካን አስብ፣ ኤርትራን አስብ። ስለ ተከፈለው ዋጋ የሚንቀሳቀስ እግዚአብሔር ይኑረን። መጽሐፍ ደግሞ የሚገርማችሁ ሰላችሁ መጀመሪያ በእንግሊዘኛ ሊብራል ወርሺፐር ማለት ነው። ካዥዋል ወርሺፐር እግረ መንገድ አምላኪ ማለት ነው። ሄሎ፣ አብዩድ ማለት ስሙ ወርሺፐር ማለት ነው። ታላቁ ደግሞ ናዳብ ስሙ እግረ መንገድ ማለት ነው። እግዚአብሔርን እግረ መንገድ ነው የሚያስቡት። የሆነ ፕሮግራም ሲታወጅ ነው የሚመጡት። እግረ መንገድ በሆነ አምልኮና ምልጃ ነገር አይቀየርም። እግረ መንገድ የሚደረግ አምልኮ፣ እግረ መንገድ የሚደረግ ምልጃ፣ እግረ መንገድ የሚደረግ ኑሮ የሀገር ለውጥ አያመጣም። እግዚአብሔር ደግሞ ያያል። እንግዳ እሳት ነው፣ እግረ መንገድ ነው፣ ለነሱ ምንም ነው።
ግን እግዚአብሔር እንደዚህ አለ፣ ኖ አለ፣ እኔ ከለኮስኩት መሰዊያ በቀር ሌላ እሳት መዋስ አይቻልም። ክብር ለእግዚአብሔር። ለምንድን ነው ይሄን ያነሳውበት ምክንያት? ሌላ እሳት እንዳንፈጥር እንጠንቀቅ። የአምልኮ ይላችሁ የአምልኳችንና የምልጃችን መነሻ መሆን ያለበት ጌታ ክርስቶስ ኢየሱስ የከፈለው ዋጋ ነው። በነገራችን ላይ መሰዊያ አፍርሶ መሰዊያ መስራት የሚባል ነገር እናውቃለን፣ እየተማርን ነው። መሰዊያ አፍርሰን መሰዊያ ስንሰራ ምን እያደረግን ነው ብለን እናስብ። የጸሎት ህብረት ማቋቋም አንዱ መሰዊያ መስሪያ፣ በምልጃ ውስጥ በተለያዩ ቦታዎች ጸላዮች ማብዛት አንዱ ነገር ሆኖ እያለ የነርሱ ግን መሰረት መሆን ያለበት የክርስቶስ ኢየሱስ ቤዛነት እውቀት ነው። በክርስቶስ የተደረገልንን ስራ ካላወቅን ፈራጅ ማላጆች እንሆናለን። በክርስቶስ ያለቀውን ስራ ካልተረዳን ኮናኝ ማላጆች እንሆናለን። በክርስቶስ ግን የተደረገውን ስራ ካወቅን፣ ክርስቶስ ለዓለም ሁሉ ቤዛ እንደሆነ፣ ትውልድን ሁሉ ለማዳን ዋጋ እንደከፈለ፣ ድጋሚ የማይሞት ለአንዴና ለመጨረሻ ጊዜ የተከፈለ ዋጋ እንዳለ ካመንን የምናውጀው ደሙን ነው። ክብር ለእግዚአብሔር ይሁን። በነገራችን ላይ ምድር የወሰደችውን ደም ሁሉ ተቀብላ የደሙን አይነት ድምጽ ትሰጣለች። ህግ ነው። ለዚህ ነው መጽሐፍ ቅዱስ የአቤልን ደም የወሰደች ምድር ምን ትላለች አለ? ትጮሃለች። መልሳ ምን ትላለች? ትጮሃለች። ስለዚህ መሬት የወሰደችውን ደም መስጠቷ ወይም ደግሞ መጮሃ የማይቀር ነው። ስለዚህ የአቤልን ከወሰደች የአቤልን ደም ምን ትላለች? ትጮሃለች። የከበደን ከወሰደች የከበደን፣ የርዕሶምን ከወሰደች ወደ ሰሜን እንሂድ፣ ርዕሶምን የወሰደችውን ደም ምን ትላለች? ትጮሃለች። ስለዚህ ማላጅ ምንድነው የሚያደርገው ሲባል ደምን በደም ይሽራል። ከአቤልም ከከበደም ከርዕሶምም ከማንም ደም ይብለቅ የሚጮህ ሌላ ደም አለ። ስለዚህ መሰዊያን መቀየር ማለት የክርስቶስን ደም በምድሪቱ ላይ ከጥግ እስከ ጥግ ድረስ ቤዛነቱን በሚያረጋግጥ ሁኔታ ማወጅ ማሳወቅ ማለት ነው። ስለዚህ እግዚአብሔር ከሁሉ መሰዊያዎች በላይ ከፍ አድርጎ የሰራው መሰዊያ የልጁን የክርስቶስ ኢየሱስን ቤዛነት ነው። ይህንን ካልኳችሁ፣ ይህንን ካወራው ማለት ነው አንድ ነገር እንድታስቡ ፈልጋለሁ። ይሄ መሰዊያ የናስ መሰዊያ የደም መሰዊያ ነው፣ የምህረት መሰዊያ ነው፣ የፍርድ መሰዊያ ነው፣ የክርስቶስን ነገር ያሳያል ብያለሁ። እንለፍና ሁለተኛው መሰዊያ እኛን የሚመለከተን ብዙ እሱ ጋር ስላለ ለመሰላችሁ የክርስቶስ ስራ ካለቀ ስንት ጊዜው ነው? በእኛ አቆጣጠር 2000። በዕብራውያን መጽሐፍ ደግሞ ዓለም ከተፈጠረ ጊዜ ጀምሮ ስራው አልቋል ይላል። ዓለም ሳይፈጠር ገና የታረደ በግ ሆኖ በእግዚአብሔር ፊት ቆሟል ይላል። ስለዚህ የእግዚአብሔር ስራ ከመጀመሪያ አልቋል። አሜን። በዚህ ኮንፊደንስ ውስጥ ከገባችሁ በዚህ ትውልድ ባይሆን በሚቀጥለው ትውልድ እንደምናሸንፍ እርግጠኛ እንሆናለን። ምክንያቱም ያለቀ ስራ ውስጥ ነው እግዚአብሔር የጠራን። ምንለኩ ሰው እሳት የለንም። ኢየሱስ ኦሬዲ ጀምሮታል። የምንፈጥረው አዲስ የሆነ ቅናት የለንም። ኢየሱስ ክርስቶስ ኦሬዲ ቅናቱን ፈጥሮልናል። እኛ አሁን የተባልነው እዚህ ላይ ምን አድርጉ ነው? እንጨት ጨምሩ። አሜን። ለፍጥረት ሁሉ እንዲደርስ። ለዚህ ነው ሂዱ ለፍጥረት ሁሉ ምን በሉ? ወንጌልን ስበኩ። ስለዚህ ወንጌልን ግን ስንሰብክ እንዴት እንደምንሰብክም እግዚአብሔር ስለነገረን እንጨትን ለፍጥረት ሁሉ እያቀጣጠልን እሳቱን የምናጋባው ነው። እሳቱ ግን ኦሬዲ ተፈጥሯል። ይሄ የመጀመሪያው መሰዊያ ነው። በነገራችን ላይ በተለይ ቄስ ባለፈው ሲነግረኝ ነበረ። እናንተ ደግሞ በኤክስፒሪየንስ ብዙ ሄዳቸዋል። ወደ አንድ ከተማ ገብታችሁ ያሉ ከእግዚአብሔር መሰዊያ ውጪ የተሰሩ መሰዊያዎችን በእግዚአብሔር መንፈስ ሎኬሽን አግኝታችሁ ያንን ነገር በመንፈስ ቅዱስ ኃይልና በምሪት በጾም ጸሎት ነገሩን ስታፈርሱ የምታፈርሱበት አቅማችሁ የሚወጣው ከክርስቶስ ደም ነው። በሌላ በምንም ኪዳን መፍረስ አይችልም። በደም ኪዳን እንደሚሰራ መፍረስም የሚችለው በደም ነው። ተግባባን አይደል? ስለዚህ ምን ማለት ነው? በሌላ አነጋገር በገባንበት ከተማ ሁሉ የእግዚአብሔርን ትልቁን መሰዊያ የናዝሬቱ ኢየሱስ ክርስቶስ የከፈለውን ነገር ነው ከፍ አድርገን የምንሰራው። አሜን። ያንን ግን ለመስራት ካህናት ያስፈልጉናል። የክህነት አገልግሎት ነው ማለት ነው ምልጃ።
ወደ ሁለተኛው የመሰዊያ ስርዓት ልሂድ፣ ምክንያቱም ብዙ የምናገረው እሱ ላይ ነው ብያችኋለሁ። እስቲ ሁላችሁ መጽሐፍ ቅዱሳችሁን ኢሳይያስ ምዕራፍ 6 ላይ እንሂድና እናውጣ። የውስጠኛው መሰዊያ የተሰራው በምንድን ነው ብያለሁ? በወርቅ ነው። ከመዳብ ከወርቅ በቫልዩ ደረጃ ማን ነው ውድ? ወርቅ ነው። በሚገርም ሁኔታ እግዚአብሔር በምርጫ እሱ ላይ በገዛ ማንነቱ ላይ የሚወርደውን ፍርድ መዳብ፣ እኛ ደግሞ የምንቀጥለውን የክህነት አገልግሎት ወርቅ አድርጎታል። ምን ማለት ነው? የሚጸልይ ሰው ሁሉ ወርቅ ነው። አንዳንድ ነገር ልናገር በዚሁ እባካችሁ። ምልጃ ወርቃማ አገልግሎት እንደሆነ አስቡ። የሆነ የጉስቁልና አገልግሎት አይደለም፣ የልምላሜ አገልግሎት ነው። በደንብ እንድትሰሙኝ እፈልጋለሁ። ምልጃ የጉስቁልና አገልግሎት አይደለም፣ ጎስቋላ የሚያደርግ አይደለም፣ የጎሰቆሉ የሚያደርጉት አይደለም። አንድ ነገር ልንገራችሁ፣ ይህንን ስል በትልቅ አክብሮት ነው። ምልጃ ወርቃማ አገልግሎት ነው፣ የክብር አገልግሎት ነው። አጥንትን ያጸናል፣ ያለመልማል፣ ያከብራል። ይህን እያልኩ ያለሁበት ምክንያት አለ። ማላጆች እንድናስብ እፈልጋለሁ። የስ በትንቢት መንፈስ፣ በእግዚአብሔር መንፈስ፣ በምሪት የምናለቅስበት ወራት አለ፣ የምናምጥበት ወራት አለ፣ ወደ እግዚአብሔር የምንጮህበት ዘመን አለ። ግን ይሄ ሁሉ በሰማይ ሲታይ የወርቅ ማጠንት ላይ የተቀመጠ ነው፣ የተከበረ አገልግሎት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ማላጆችን እንዲህ ነው የሚያያቸው፣ እንደ ወርቅ ዕቃን የሚያያቸው። ጤናቸውን ሊጠብቅላቸው ይፈልጋል፣ ዘመናቸውን ሊባርከው ይፈልጋል፣ እንቆቅልሻቸውን ሊፈታ ይፈልጋል። እባካችሁ አጠገባችሁ ያንተ እንቆቅልሽ ይፈታ ዘንድ የእግዚአብሔር ፈቃድ ነው በሉት። ይሄ ማላጆች ጋር ሪስቶር መደረግ አለበት። የሀገሬ ማላጆች በደንብ እንድትሰሙኝ ይፈልጋለሁ። እግዚአብሔር ለናንተ የሚወግን የወርቅ ዕቃ ናችሁ እኮ። መጽሐፍ እንዲህ ነው የሚያወራው። ልባችሁ ይመለስ። ይሄን የምልበት ምክንያት አለኝ። አንተ የእግዚአብሔርን ቤት ውጊያ ምን ትላለህ? ትዋጋለህና ከዛስ አንተ ጋር ደግሞ ያንተን ቤት እግዚአብሔር ምን ይላል? ቃሉ የታመነ ነው። መጽሐፍ ይላል። ይኸውላችሁ በእኔ ጥረት የሚቀየር ነገር የለም። በመስቀሉ ስምረት ነው ነገር የሚቀየረው። እኔ ያለሁት እንጨት ልሰጥ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ይሄንን ነገር በተሐድሶ መንፈስ ወደ እናንተ እንዲያወርድ ጸሎቴ ነው። የሚቀጥለው ጄኔሬሽን ይሄንን ውብ አገልግሎት መረከብ የሚችለው ወርቁን ካሳያችሁት ነው። ወርቃማ አገልግሎት እንደሆነ ካወቀ ነው። ሄሎ ለዚህ እኮ ነው አሁን እኮ እውነት እንነጋገር ከተባለ ለሽማግሌዎች ነው ለትልልቆች ነው ምልጃ ብለው ነው አይደል? ተውን አይደለም። ወርቃማነቱን እንመልሰው። የወርቅ ዕቃ ነው። ሂዱና መጽሐፍ ቅዱሳችሁን በደንብ እዩት። ኢሳይያስ ምዕራፍ 6 ላይ የክብር አገልግሎት ነው። በነገራችን ላይ እዚህ ጋር እንደገና የሆነ ነገር ልጨምር። መጽሐፍ ሲናገር እንደዚህ ይላል፣ የእስራኤል ልጆች ወንድ ልጆች እንዳይወለዱ ፈርዖን በተጠበበ ጊዜ ለአዋላጆች ጠራና እንዲህ አለ፣ ወንድ ሲወለድ ምን በሉት? ግደሉት፣ ወደ ወንዝ ምን በሉት? ጣሉት ብሎ ተናገረ። እና አዋላጆች እግዚአብሔርን ስለፈሩ ይህን ማድረግ አልወደዱም ይላል። ምኖች? ማላጆች ማለት ነው። አዋላጅ ናችሁ እንጂ ወላጅ አይደላችሁ። የሚወለደው ነገር ይወላችሁ፣ የሚወለደውን የምታዋልዱ አዋላጅ ናችሁ። አዋላጅ ናችሁ። አዋላጅ ነን እኛ። ማላጆች ምንድነን? አዋላጅ ነን። የምትወልደው እኮ ምድሪቱ ናት። የምትወልደው እኮ ትውልዱ ነው። እኛ አዋላጆች ነን። ስለዚህ አሁን እንድታስቡ ፈልጋለሁ። አዋላጆች የወላጅን ጭንቅ ሊጨነቅ ይችላል፣ የወላጅን ምጥ ሊካፈል ይችላል። ግን የሚወለደው ነገር የተጸነሰ ነገር ነው። ለዚህ ነው መጽሐፍ ቅዱስ ሲናገር አዋላጆችም እግዚአብሔርን ይፈሩ ስለነበረ እንዲህ አላደረጉም ካለ በኋላ እግዚአብሔርም የታመነን ቤት ለአዋላጆች አደረገላቸው ይላል። መታደስ አለብን። የእግዚአብሔር ፕሮግራም ነው። በናዝሬቱ በኢየሱስ ስም
እግዚአብሔር የምድሬን አዋላጆች የሚያከብርበት፣ የሚባርክበት፣ የሚያለመልምበት ዘመን ይመጣል። አዋላጅነት የተከበረ የወርቅ አገልግሎት መሆኑን እግዚአብሔር የሚገልጥበት ዘመን ይመጣል። ክብር ለእግዚአብሔር ይሁን። ይሄ የወርቅ ዕቃ ውስጠኛው ክፍል ነው ያለው ብያቸዋለሁ። መንፈሳዊ ትርጉሙን ስናይ የዳኑ ሰዎች መካከል ያለ አገልግሎት ነው። መስቀሉ ላልዳኑ ሰዎች ሁሉ የሚታይ የቤዛነት አገልግሎት ነው፣ የአደባባይ ነው። ይሄ ግን አገልግሎት የወርቅማው አገልግሎት ግን ላመኑ አማኞች የሚሰጥ አገልግሎት ነው፣ የክህነት አገልግሎት ነው። ግን የምንድን ነው ብያቸዋለሁ? የወርቅ ነው። ይገርመኛል። ስለ ቅድስተ ቅዱሳን ስለ ማደሪያው ድንኳን ለማስተማር አይደለም የመጣሁት። ግን የቅድስትን ስርዓቱን ሄዳችሁ ስትመለከቱ ከአደባባይ አልፋችሁ ወደ ሁለተኛው ክፍል ቅድስት ውስጥ ስትገቡ ዕቃው ሁሉ ወርቅ ነው። ምንም የናስ ዕቃ የለም። ዕቃው ሁሉ ወርቅ ነው። እያንዳንዱ ከንጹህ ወርቅ የተለበጠ መሰዊያ፣ በወርቅ የተሰራ የወርቅ መቅረዝ፣ በወርቅ የተሰራ የወርቅ ገበታ ነው የሚለው። ሁሉ ነገር ወርቅ ነው። ቸርች ውስጥ ያለ ነገር ሁሉ ወርቅ ነው። በደሙ የተዋጀ ትውልድ ነው ያለው። ይኸውላችሁ እያንዳንዱ ነገር ወርቅ ነው። ምን ማለት ነው? እያንዳንዱ ነገር የከበረ ቫልዩ ያለው አማኝ ሁሉ በደሙ የከበረ ተደርጓል። የቅድስት ምሳሌ የቤተ ክርስቲያን ምሳሌ ነው አማኞችን የሚወክለው። ስለዚህ ማላጅም እንሁን፣ አስመላኪም እንሁን፣ ሰባኪም እንሁን፣ የምንም ነገር እንሁን የተመደብንበት ሁላችንም ወርቅ ነን። የወርቅ ቦታ ነው እና መጽሐፍ ቅዱስ ሲናገር ይሄ የወርቅ ማዕጠንት ያለው መሰዊያ በሰማይ እንደቀጠለ የሚያሳየን የመጽሐፍ ቅዱስ ክፍል አለ። ኢሳይያስ ምዕራፍ 6 ኢሳይያስ መጽሐፍ ምዕራፍ 6 ላይ ሄዳችሁ ስትመለከቱ ከቁጥር 1 እስከ ቁጥር 9 ድረስ ያለውን ቃል እናንተ አንብቡት። ቁጥር 6 ላይ ግን እንዲህ የሚል ቃል ታገኛላችሁ። ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁም በመሰዊያው በጉጠት የወሰደው ፍም ነበር። እሳት አለ። ክብር ለእግዚአብሔር ይሁን። አሜን። በዛ እሳት ምን ነካ ነው የሚለው? አፌን ነካ። ምክንያቱም የነብዩ ነገር መፈወስ ያለበት ከየት ነው? ከአንደበት ነው። ማላጅ መፈወስ ያለበት ከየት ነው? ከአንደበት ነው። ለመጸለይ ስንመጣ አይደለም የምንቀደሰው 24/7 አንደበታችን። ባለፈው እግዚአብሔር ሰው ተናገረን አይደል? ምድሪቱ ላይ ምን አትበሉ አለ? ክፉ አታሟርቱ፣ አልተፈቀደም ለማላጅ። ለመሰላችሁ የማላጅ አንደበት ኃይለኛ ነገር አለው። መጽሐፍ ቅዱስ አይደለም የማላጅን አንደበት፣ የሰውን ሁሉ አንደበት የፍጥረትን ሩጫ ምን ይላል? ያቃጥላል ይላል። ውስጥ ገብቶ ደግሞ የሚናገር ደግሞ የባሰ ነው። ማላጆች ልንጠነቀቅ ይገባል። ካዥዋል የሚባል ነገር የለንም። ባለፈው መጥቼ ተናግሬያለሁ መሰለኝ እኔ። የቡና ወሬ የለም ለማላጅ አልተፈቀደም። ማላጅ 24/7 ኮንሸስ ሆኖ የሚኖረው በእግዚአብሔር የተሰየመ ውክልና ያለው ከአፉ የሚወጣ ነገር ሁሉ ነገር የሚቀይርለት አገርን ሊያለማም ሊያጠፋም የሚችል ቃል የሚያወጣ ነውና አንደበቱ በእሳት የተነካ መሆን አለበት። በጉጠት ነካኝ ይላል። ኃጢአት ተሰረየልህ፣ በደል ተወገደ ይልና ነብዩ ከትንሽ ጊዜ በፊት እንዲህ ብሏል። አንደበታቸው በረከሱ ሰዎች መካከል ያለው ማላጅ ነኝ። እኔም ደግሞ ምን ብያለሁ? አንደበቴ። አይገርምም? እንደዛ ነበር። እሳቱ መጣና ከነካው በኋላ ግን ከዚህ በኋላ አለው ከማህበረሰብ ጋር አትቆጠርም። ከዚህ በኋላ እንደሌላው አትቀጥልም። አሁን ከዚህ በኋላ የመሰዊያው ምስጢር እየገባህ ትሄዳለህ። ግግርህ በእሳት የተቀመመ ይሆናል። ከዛ ነካው ይልና መጽሐፍ ቅዱስ ወዲያው ጆሮ ተከፈተ ነው የሚለው። ለካ አንደበቱ የተነካ ጆሮ ይከፈታል። የህግ ስራ ይወላችሁ የተፈጥሮም ስርዓት ነው። በነገራችን ላይ መናገር የማይችሉ ህፃናቶችን አይታችኋል? ምን የማይችሉ ናቸው? መስማት የማይችሉ ናቸው። ብዙ ጊዜ አንደበትና ምን ይገናኛል? ጆሮ ይገናኛል። ስለዚህ እግዚአብሔር መጣና አንደበቱን ሲነካው ወዲያው ምን ማለት ጀመረ? እግዚአብሔር የሚለውን ሰማ። ማን ይሄድልናል? እንዴት ማንስ ይላክልናል? የሚለውን ሰማ። አያችሁ፣ እሳቱ አንደበቱን ሲነካ